ወዳታለሁ ማለት ሌላ አማርኛ በሌላ አንተ የምታወራው ነገር ከምር ነው ማለትማ ከምር ነው። ፍቅረኛ ያላት ሴት እኮ ነች። ቀለበት ያስረሽ ሴት እኮ ነች። ከማን ነው ፍቅር ሊይዝሽ ይችላል? ነበርኩ ነው ማገኘው ገብቷል። አንተ ስለምታውቀው ነገር አይደለም። ምን ግልጹን እኮ ነው የምነግርህ። አዎ እሷም የምታወራው ነገር እሷም የበፊት ፍቅረኛዋ ነኝ እያልክ አታውራኝ። እንደዛ አታውራኝ። ፍቅረኛ ነች ስቲል ፍቅረኛ ነች። ገብቷል። እንዴት ሁለት ፍቅረኛ ናይላት ማለት ነው? ምን ማለት ነው? አመን እንደዛ አይሆንም። ጭራሽ ፍቅረኛ ነች ይለኛል እንዴ? አዎ ሰማ። እርግጠኛ ነሽ? ሰምተሃል አይደል? እንዴ አይለው እንዴ አሁን ላይ ምንም ፊሊንግ እንደሌለሽ አስረዳ ትፈልጋለህ። ከዚህ በላይ ነው ስርዓትን ያዝ። ሪስፔክት እያደረኩ ማውራ አይደለም። እኔ ጋር ሆነም ማይ መጀመሪያውንም ቤቴ ስመጣ አስቀይሜልሽ አትናገረኝ። ገብቷል። ቤቴ ስመጣ ትለኛለህ እንዴ? ጭራሽ ይኸውልህ ስርዓት እንዴት ነው የምነግርህ? ልተዋት አልችልም። ገብቷል። ይኸውልህ የኔ ብቻ ነች። በቃ ይሄ ነው መጨረሻ ሊሆን የሚችለው ማለት ነው። ገብቷል። እኔ ቆሜ እያልኩ ሌላ ሰው ነው አትችልም ያልካለሁ። አሁን አይደለም አንተ የራስህን ህይወት ሰላማዊ ህይወት መኖር አትፈልግም? ለምንድን ነው እሷን የምታገኛት? አንተ አይገባም። አብረን እየኖርን ስርዓት አይኖርም። አብረን እየኖርን ነው። ምን ማለት ነው አብረን እየኖርን? ባለትዳር ሴት እኮ ነች። ሄለን እየነገርኩህ አይደል? ባለትዳር ሴት ነች። ሄለን ባለትዳር ሴት ነች። ለብሮ ማይገባ ባለትዳር ሴት ነች። አዎ ባለትዳር ሴት ነች። ምን ማለት ነው? ከኔ ጋር ያለችው አሁን እኔና በቃ የራስህን ህይወት ኑር። እኔ ማረብሽም በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባ ደም ነው እያለች የነበረው አይደል? መመለስ አልቻልኩም። ገብቷል። ትንሽ ግጭት ነገር ነበር በመሀል። እሱ ያጋጥማል፣ በየትኛውም ሪሌሽን ውስጥ ያጋጥማል እና እግር ከእግር ሳይጋጭ አይቀርም ነው የሚባለው። እና እሷ ጋር ተጋጭተን ነበር። እሱን ነገር በይቅርታ ለመፍታት እየሞከርን ምናምን ባለንበት ታይም አንተ የመጣውና እርግጠኛ ነኝ ሄሉን ለማበሳጨት አንተን ይዛ እንደመጣች ምናምን እና እሱን ነገር በቃ ለማጥራትና እኔም ሰላሜን አግኝቼ ለመኖር ያክል የሚጠራው ገብቷል። እዚህ በፊት እንደነበረው በጭቅጭቅ ምናምን መፈታት የለበትም። ተነጋግረን ቁጭ ብለን አውርተን መለየት አለብን። ሌሎች ኖር በዚህ መሀል ግርግር ይኖራል ምናምን እና እኔ እናንተ እዚህ ጋር ያለውን ነገር አንተም ትረዳኛለህ ወንድነህ እና ገብቷል። ይስማች እኔ ሌላ ነገር ውስጥ መግባት አልፈልግም። ያለውን ነገር ክሊር አድርገን እዚህ ጋር እንድንጨርስ ነው የጠራው። ስለዚህ የኔና እሷን ግንኙነት እርግጠኛ ለምን ዛሬ ተናገር? አዎ በቃ ምንም ነገር እንደሌለ አውቃለሁ። ምን መሰለህ በቃ እሷን ለማናደድ ሄሎ ልከኛ ሴት ነች። በጣም ልከኛ ነች። እኔ ላስት ታይም ተጣልተን ነበርና ትንሽ እሷን ለማናደድ ሴት ጋር ነበርኩ ምናምን እሱን ነገር ነው በአንተ እየመለሰችብኝ ያለችው እና ይመስላል እንደዛም ነው አይደል? እዛ አይደል? ምንድን ነው ይሆናል? መጀመሪያውንም እንደዚህ ተባራን እናወራ ምናምን ይኸውላ ጭቅጭቅ ምንም አይፈታም ማለት ሰዓት ይልካል። ቀለበት ያሰርኩላት ልጅ ከፍቅረኛ የህይወቱ ላይ መጣ ጭራሽ እኔ ነኝ አንተ የመጣ ትለኛል። ዛሬም ቀለበት አላየሁም ምንም ነገር አላየሁም። ገብቷል። ከዛውን ያላት ቆየ ነገርኩ ነው እሷ ለኔ ነው ፊሊንግ እንዳላት ማቀው። ስማኝ ሄለን በእኔ ስለተበሳጨሽ አንተ ሌላ ነገር እኔ እንደሆነ እሱን ነገር በምንድን ነው ማወቅ የምትችለው? እኔ አንተ መስረዳት አልፈልግም። ይሄን ሁሉ በቃ አሁን አንተ ርቀት እንድጠብቅ ነው ከእሷ ጋር ያለን ነገር ርቀት እንድጠብቅ ነው። ታስተነቀኝ ነው የመጣው። ለዛ ነው የመጣሁት። በቃ ግልጹን ነው የምነግርህ። አዎ እኔ ያው እንደውም ቋጭተን ምናምን እኮ እዚህ ጋር ክሊር ማለት ነው የምፈልገው። ቆርጦልህ ትሄዳለህ ከሚል አመለካከት ነው የመጣሁት። አመጣጤ ነገርኩህ እኮ እኔ ላስት ታይም ይቅርታ ልጠይቃት ከአንተ ባትመጣና እሷ መጣ አልፈልግም ብላይ ብትሄድ ችግር የለውም። ከዛ ጋር አቆማለሁ። ይወጣል ይወጣ አልፈልግም። ስንት አለች አሁን እኮ ነገርኩህ። ተገናኝታችሁ እንደዛ እንድትለኝ የፈለከው እኔ እዚህ ጋር ቆሜ እየሄድኩ ሄለን የሌላ ሰው ልትሆን አትችልም። ጭራሽ ዛሬ መጣ አንተ እኔን ፍቅረኛዬ ነሽ ከህይወታችሁ ወጣ ትለኛለህ። አሁን እሷ ራሷ ከፈለክ ደውለን ምትለውን እንስማ ከፈለክ አልኩ አይደል? በቃ ለአንዴና ለመጨረሻ ጊዜ ልንገር፣ እኔ አልደጋግምም። ገብቶሃል? እኔ ህይወቴ መኖር እፈልጋለሁ በሰላማዊ መንገድ ህይወቴን የምቀጥለው ከሄለን ጋር ነው። ገብቶሃል? ዛሬና ነገ በሚፈታ ነገር ከአንተ ጋር መጨቃጨቅ አልፈልግም። ሊገባ አልቻለም። ነገር ከራሷ እንደበሰስ ማለት አንዴና ለመጨረሻ ጊዜ ብቻ ነገረሽ ኩራተላስ የሚቆርጥላትም ካልሆነ ካልቆረጠለትም ምንም የሚቆርጥልኝ ምናምን ነገር የለም። አንቺ የፈለግሽውን ነገር መናገር ትችያለሽ። ድጋሚ ግን ከእሱ ጋር ላይሽ አልፈልግም። የለም ምናምን እየረበሽከው ነው። ምንም እየረበሽኩት ምናምን አይደለም። ህይወቴ እንዲወጣልኝ እያስጠነቀቅኩት ነው። ገብቶሻል? የለም መጨረሻ ላይ ምን ሊሆን እንደሚችል አንቺ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የለም አንቺ በደንብ ጠንቅቀሽ ታውቂኛለሽ። ነግሬሻለሁ። አልገባኝም። ገብቶሻል? እኔ አንቺን አስገድጄ እኔ አላረግሽም። ግን እኔ ባለሁበት ግን ወንድ ደረበሽብኝ ምናምን እንደዛ አይሆንም። ጭራሽ ፍቅረኛ ነች ይለኛል እንዴ? አዎ
እርግጠኛ ነሽ? ሰምተሃል አይደል? እንዴ አይለውን እንዴ አሁን ላይ ነው ለይለሽ አስረጭ ትፈልጋለህ ከዚህ በላይ ቆይ ነገ ወዲያ ግን ይቆጭሻል። እያለቀስሽ እኔ ጋር እንዳትመጪ አሁን በግልጽ ነው የምነግርሽ። እያለቀስሽ እኔ ጋር እንዳትመጪ ነግሬሻለሁ። አሳይሻለሁ። በቃ እሱን አሳይሻለሁ። እኔ ቁሚ አንቺ እንደዚህ ደስተኛ ሆነሽ ከሌላ ወንድ ጋር ማለት ነው። እኔ ሌላ ወንድ ደረበሽ ማለት ነው። አላየኸኝም እንዴ? በጣም ደስተኛ ነኝ። እሱ ደስታሽ ግን እንደማይቀጥል ወንድ እርግጠኛ ነሽ? ስለምታወሪው ነገር እርግጠኛ ነሽ? ሌላ ዓለም ነው ባይዘው አንተ አልገባህም እንዴ? እና የዚህ ዓለምሽ አካል አይደለሁም እኔ። በቃ ከኔ ጋር የለሽ ማለት ነው። እኔና አንቺ ከጎኔ እሷ ነኝ በየትኛውም ሰዓት ገባሁ። የምታረጊው ነገር ግን እርግጠኛ ነሽ? አምነሽበት ነው እያረግሽ ያለሽ? እንደዚህ አላደርግም። ስትጀምር ታውቀኛለህ አይደል እንዴ? ያው አውቃለሁ። አሪፍ ጊዜ አሳልፈናል ምናምን በቃ አልፏል እሱ እና አሁን ላይ ደግሞ እኔ ከእሱ ጋር ደስተኛ ነኝ እና እሱን ደግሞ እየደወልክ እየጠራህ ፍቅረኛ ነች አለኝ እኮ። እንደዛ ነው የሆነው? እርግጠኛ ነሽ በዚህ? እኔም ወደዋለሁ እሱም ይወደኛል አይደል? አሁን ላይ ያለው ነገር ይሄ ነው። ከገባ ካልገባህም ልንረዳ እንችላለን። ከዚህ በኋላ አንተ የሌላ ሰው ሴት መንካት ምን እንደሚያስከትል አታውቅም? ወንድ ልጅ አይደለም መዘዙ ምን እንደሚሆን አታውቅም? የማንም አልነበረችም። እኔ ሳገኛት ኦልሬዲ አንተ ግን ለጉዳት ነው እኔማ የሰማሁት። ስለዚህ ሲንግል ሴት ነበር የምትመስልህ። እንደዛ ነው ሲጀመር ማለት ነው። እና እሱ በጣም እንተዋወቃለን። የግድ ካሜራ መምጣት አይጠበቅም። ገብቶሃል? ያንተ ነበረች ኖ አንተ ለምን ይሄን ያክል እልክ ውስጥ መግባት አስፈለገ? ምንም እልህ ምን አይደለም። አንተ ሰው ውስጥ ገብተህ እየወጣበት እልህ ምናምን ትላለህ። ጭራሽ እንዴ እኔ ጭራሽ እናንተ ፊት ውስጥ የገባሁት ያው በዚህ ያለው ነገር ይሄ ነው። እኛ አሁን ጨርሰናል። በቃ ከዚህ በኋላ ማለት ነው አትረብሸን። በቃ አለቀ። ጋሚ ደግሞ አያገናኝ እና ደግሞ በቃ ከዚህ በኋላ ሰላም ጤና ይስጥልኝ። የብዙሃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። የሄሉ ነገር ማለት ነው የሄሉ ነገር እዛ ጋር እንዳልክ በፍቅር ነው ቤተሰቡ የሆነውን አይታችኋል። አሁን ደግሞ እዚህ ጋር ያቡና አዲሱ ጓደኛ እወደዋለሁ እያለች ነው። ብቻ እልክ ተያይዘዋል። መጀመሪያ ላይ ያቡ አጥፍቷል። ለምን አልፈልግሽም በቃ እኔ እኮ የአብ ስራ ነኝ ብሎ መሄድ የለበትም ነበረ። ትናንትና እንዳለችው ሄሉ እሱ እልክ ይዞን ነው እንጂ አይወደኝም እያለች ነው። አይ ነው እልክ ይሁን ምን ይሁን ከዛ ጋር እንዳልክም እኔ እወድሻለሁ እኔ ወደኔ እያላት ነው። እዚህ ጋር ደግሞ ልጅቷ እኮ ሄሉ ናት። እንዲ እኔ እውነት ለመናገር በጣም ግራ ነው ያጋባኝ። ሄሉ እዚህ ጋር ጎራም ሰዎቹ ማለት ወንድ ስለሆነ ሊደባደቡ ይችላሉ እና እንትን እንዳይጣሉብሽ ወደ ራስሽ ተመላሽ።